እሺ እንግዲህ በምን እንዳለው እኔ ጋር ጥቂት ደቂቃ የእግዚአብሔርን ቃል አብረን የምንካፈል ይሆናል። እንደገና ደግሞ በመጨረሻው ታይም የምጸልይላችሁ ይሆናል ማለት ነው። እና እንግዲህ የእግዚአብሔርን ቃል የምንካፈለው በዘጸአት መጽሐፍ በምዕራፍ 2 በቁጥር 4 ላይ ያለውን ይሆናልና በዚህ ስፍራ ላይ ያለው የእግዚአብሔር ቃል እንደዚህ ይነበባል። የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮኹ። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ፣ እግዚአብሔርም የለቅሶአቸውን ድምፅ ሰማ እያለ የእግዚአብሔር ቃል ይናገራልና ይህንን ቃል አሊያም ደግሞ እዚህ ስፍራ ላይ ያለውን የእግዚአብሔርን ቃል ሐሳብ እግዚአብሔር ያስብልሃል፣ እግዚአብሔር ያስብላችኋል በሚል ርዕስ የምንከፋፈል ይሆናልና እናንተ ምናልባትም እንዴት ባለ አስጨናቂ ሁኔታ እንዴት ባለ አስቸጋሪ ሁኔታ ውስጥ እያለፋችሁ እንዳለ ሰዎች ላያውቁ ይችላሉ። እንዴት ባለ ከባድ ሲቹዌሽን ውስጥ እያለፋችሁ እንዳለ ሰዎች ላያውቁ ይችላሉ። ኢቭን ወዳጆቻችሁም ጭምር ላያውቁ ላይረዱ ይችላሉ። እና ይሁን እንጂ ምንም እንኳን ሰዎች ባያውቁ ምንም እንኳን ወዳጆቻችሁ እናንተ እንዴት ባለ ሲቹዌሽን ውስጥ እያለፋችሁ እንደሆነ ባይረዱ ባያውቁ እግዚአብሔር ግን ይህንን ያውቃል። እንዴት ባለ አስቸጋሪ ሁኔታ ውስጥ እያለፋችሁ እንዳለ እግዚአብሔር ያውቃል። እንዴት ባለ አስጨናቂ ሁኔታ ውስጥ እንዴት ባለ አስቸጋሪ ሁኔታ ውስጥ እያለፋችሁ እንዳለ እግዚአብሔር ያውቃል። እግዚአብሔር ብሎ ይመለከታል። እና ይህንን ክፍል አሁን በምንመለከትበት ጊዜ እስራኤላውያን ከግብፃውያን ጭቆና የተነሳ ግብፃውያን እያደረሱባቸው ካለው ግፍ የተነሳ እጅግ በጣም እንዳነቡ እጅግ በጣም እንዳለቀሱ ለቅሷቸው ደግሞ ወደ እግዚአብሔር እንደደረሰ የእግዚአብሔር ቃል ይናገራል ማለት ነው። ይህንን ክፍል በምንመለከትበት ጊዜ እና ወረድ ብለን ምናምን ደግሞ ይህንን ክፍል ወደ ምዕራፍ 13 አካባቢ ያለውን ሐሳብ ያለውን ኮንሰፕት አሁን በምንመለከትበት ጊዜ እግዚአብሔር ከግብፃውያን እጅ ነፃ እንዳወጣቸውና ማርና ወተት ወደምታፈሰው ወደምታፈልቀው ምድር እንደወሰዳቸው ወደ ተስፋይቱ ምድር እንደወሰዳቸው ይናገራል ማለት ነው። ስለዚህ እንደዚህ ልላችሁ እወዳለሁ። ምናልባትም አሁን ላይ በአስቸጋሪ ሁኔታ ውስጥ ቀደም ሲል እንዳልኳችሁ በከባድ ሲቹዌሽን ውስጥ እያለፋችሁ ሊሆን ይችላል እና ይገርማችኋል፣ እግዚአብሔር ልክ እንደ እስራኤላውያን ካላችሁበት ችግር ካላችሁበት መከራ ያወጣችሁ ዘንድ ይመጣል። መስማት ብቻ ሳይሆን የእናንተን ጩኸት የእናንተን ለቅሶ መስማት ብቻ ሳይሆን ሰምቶ እግዚአብሔር ካላችሁበት ከሚያስጨዋችሁ ነገር ከሚያስለቅሳችሁ ነገር እግዚአብሔር ያወጣችሁ ዘንድ ይመጣል። ማውጣትም ብቻም ሳይሆን አውጥቶ የተስፋ ቃል ወደ ሰጣችሁ ስፍራ ወደ ገባላችሁ ኪዳን አደርሳችኋለሁ ብሎ ወደ ያለው ስፍራ ያደርሳችኋል። እንደተጨነቃችሁ እንዳዘናችሁ ማንም ሳያያችሁ እግዚአብሔርም ሳይረዳችሁ በፍጹም አትቀሩ። ያያችሁ እግዚአብሔር ይረዳችኋል። መርዳትም ብቻም ሳይሆን ወደምትፈልጉት ወደብ ወደምትፈልጉት ስፍራ ወደ መሻታችሁ ያደርሳችኋል። እና እንጸልየን ፕሮግራማችንን የምንቋጭ ይሆናል ማለት ነው። እንጸልያለን። እግዚአብሔር ሆይ አመሰግናለሁ፣ ቃልን ስለተናገርከን ስላወራን ተባረክ። እና ጌታ ሆይ በቃል እንደተናገርከን በዚህ ሰዓት ይህንን ቪዲዮ የሚከታተሉትን ሁሉ ትባርካቸው ዘንድ በኢየሱስ ስም እጸልያለሁ። እንደተናገርከው እንደ ቃል ታደርግላቸው ዘንድ በኢየሱስ ስም እጸልያለሁ። እንባቸውን ታብስ ዘንድ ከለቅሷቸው እግዚአብሔር አምላክ ሆይ ነፃ ታወጣቸው ዘንድ ከሚያስለቅሳቸው ከሚያስጨዋቸው ታሳርፋቸው ዘንድ በኢየሱስ ስም እጸልያለሁ። የትኛውም የበሽታ የተግዳሮት የጉስቁልና መንፈስ በኢየሱስ ስም ከእያንዳንዳቸው ላይ የተከለከለ ይሁን። ይህን ስለምታደርግ አከብርሃለሁ በጌታ በኢየሱስ ስም አሜን። እሺ እንግዲህ ቅዱሳን በዚህ ቪዲዮ በእውነት እንደተባረካችሁ እንደተጠቀማችሁ በእውነት ተስፋ እናደርጋለን። የዚህ የዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቻናሉም ቤተሰብ እንድትሆኑ ይሁን። ለዚሁም ደግሞ ላይክ፣ ኮፒና ሼር ማድረግ እንዳይረሳ። እንደገና ደግሞ ወደ ኮሜንት ሴክሽን በመግባት አሜን እያላችሁ እንድትጽፉ ይሁን። በሌላ ቪዲዮ እስክንገናኝ መልካም ሳምንት ይሁንላችሁ። ተባረኩልኝ።